ይኸውልሽ ልቀቂ። በቃ ጥለሽ ልትሄጂ? አዎ ዴቭ። አደያው ነገሮች ውስብስብ ነው የሚሉባት። አሹ እንዳይናገርባት ለማሚ አደይ ያታገተችው ይመስለኛል። እያወቅሽ ዝም ብለሽ አትለፍለፊ እሺ። ይልቅ ያልነገርኩሽ አዲስ ነገር አለ። ይሄን ሁሉ ነገር ያደረገችው አደይ ናት። አንቺም ከኔ ጋር ድል ታሰጪ ነው? ሰላምታው ይቆይና ልጅቷን ምን አድርጊ ነው የምትላት? አደይ የኔ ሚስት ነች። ምን? አንቺ አጣት ለምስት ነው ቆይ ልጁን የምታሰቃዩ? ልታገቢኝ አሰብሽ? አዋ እኔ ግን ካንቺ ይሄን አልጠብቅም ነበር። አሹ ምን ሆነ? አሹ በጣም ፍቅር ይዋሽሽ። አንተ በምን እርግጠኛ ሆንክ? አንቺ እዚህ ቤት ውስጥ ሳትኖሪ ለአንድ ቀን መቆይ ነው የሚመስልሽ? አሹ ሞታ። ሃይ ጋይዝ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? ያላችሁበት ሰላማችሁ ብዝት ይበል። እኔ ያለሁ እናንተ እንዴት ናችሁ? እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬም ደግሞ አደይ ሰራተኛ በሚል መተናል ማለት ነው። እጅግ በጣም አጓጊ የሆነውን ድራማ ይዘንላችሁ መተናል። እጅግ ብዙ ትምህርት ታገኙበታላችሁ። መቼም ከመጥፎም ሆነ ከጥሩ እይታ ባደረግን ቁጥር የምንማረው ነገር እንዳለ ግልጽ ነው። ዛሬም ደግሞ እንግዲህ በባለፈው ክፍለ ጊዜ አይታችኋል። እንግዲህ ቤዛና እንዲሁም ፍቅር የሰሩትን ስራ ላለመናገር ሲሉ ለአደይ ከአደይ ጋር ስራቸውን በማጣበቅ አደይን ለማስደብደብም እንዲሁም ደግሞ ከቤት ለማስወጣትም አድርገውታል ማለት ነው። እንግዲህ አደይ ደግሞ አቅራጧን ሰብስባ ወደ ውጭ ለመውጣት ስታስብ ዴቭ ደግሞ ለምንድነው ጥላሽኝ የምትሄጂው ብሎ ሲያስብ ነበረ ባለፈው ክፍለ ጊዜ ባየ ነው። እንዲሁም ደግሞ እሷ ቤዛ ትምጣና ያለውን ነገር ስትናገር እሷን መውጣት ትችላለች ብላ ሴትየቱ ተናግራ ነበረ። ነገር ግን ድንገት ወደ ቤዛ ዘንድ መንገድ ስትሄድ ዳይመንድ እና እንዲሁም ሌሎቹ ጓደኞቹ ቤዛን ይዘዋት ተናገር እያሉ ሲያስጨንቋት ወይም ደግሞ ለምንድነው እንደዛ ረክሽ ብለው ሲጠይቋት መንገድ ላይ ታገኛቸዋለች እናት ተብዬቱ። ከዛም በኋላ አደይና ሁሉንም እውነቱን ነገር ተናገሪ ምናምን ሲል ዳይመንድ አገኝታው ነበረ። ነገር ግን እናንተ እነማን ናችሁ ምናምን ብላ ስትጠይቅ እሷም ደግሞ እንግዲህ ያው ጠይቃ ነበረ። ቆም ብለሽ አዳምጪን፣ ቤዛ ሁሉም ነገር ያቀናበረችው እሷ ናት እንጂ አደይ አይደለችም። ለአደይ ዋቢ ቁመው አደይ ጥሩ ሰው እንደሆነች ስለሚያውቁ ዳይመንድም ለመናገር ቢሞክር የሚሰማውም አላገኘም። ቤዛም እንግዲህ ለአደይ እንደዚህ ብለሽ ሸፍኝ ተብዬ ነው ያደረኩትና ሌላ ሂዳ ትፈጥርና እንደዚህ ብላ ለእናቷ ትናገራለች። ነገር ግን አደይም ከመውጣት ወደ ኋላ አላለችም። በቤዛና ወይም በፍቅር መዘዝ ተነስታ ለመውጣት ትችላለች። ቀጣውን አብረን እናያለን ማለት ነው። አብራችሁን ቆዩ። አስተያየት መጻፋችሁን አትርሱ ማለት ነው። ሀባይብ አብረን ተባብረን ወደፊት እንሄዳለን። የምንፈልገውን እኛ መስራት ያለብን ነገር እየሰራን ወደፊት እንሄዳለን። መልካም ለልየም እንግዲህ ከበኪ ወይም ደግሞ ከጠቆር ካለው ሰውዬ ጋር ተቀምጣ ስለ አደይ ብዙ ነገር ታወራለች። አደይ ሞኝ ትመስላቸዋለች፣ ጅል ትመስላቸዋለች። ነገር ግን እሷ ሞኝና የዋህ እንዲሁም ደግሞ እውነተኛ እጅግ በጣም ጥሩ ሰው እንደሆነችም ትናገራለች። እጅግ በጣም አሪፍ ሰው ናት ብላ ስታስረዳው እንዳው ስለ እሷ ማውራት የቻልሽው ይሄን ያህል ምን አይነት ሰው ብትሆን ነው ብሎ ይጠይቃታል። እሷም ደግሞ ሴትየቱ እኮ አደይ ናት ምን ሆነህ ነው ብላ ትነግረዋለች። አይ አውቅ ያለሁኝ እኔ ሲጀመር ገና ሳያት ነው የወደድኳት። ገለጻውን ካደረግሽው ደግሞ ስለሷ ታብራራሽልኝ የባሰ ፎንቃ ወይም ደግሞ ፍቅር ይዘኝና ሌላ ጉዳይ እንገባለን። ስለዚህ ባትነግሪኝ ይሻለኛል። ልጅቱ እንኳን የውስጧን አውቀ ነው ከላይም ስናያት እጅግ በጣም ጥሩ ልጅ ናት። የምታረጋቸው ድርጊቶች፣ ስራዎች፣ አነጋገሮች እንዲሁም ደግሞ የተለያዩ ነገሮች ስትሰራም ስትናገርም በህግጋትና በስርዓት ነው ብሎ ያስረዳታል። እውነት ለመናገር ከካሜራ ጀርባም እጅግ አሪፍ ልጅ ትመስላለች። በሌላ በኩል ደግሞ አሹ ከዚህ በፊት እንዲሁም ሴትየቱ አባራው ነበረ። አሹ ተነስቶ ሄዷል። አሹ ደግሞ አደይ አሚን ሮማን ተወደዋለች። ሮማን ማለት ሶሲ በሚል ጽናት ድራማ ላይ ትንሽ የጸወነችው ልጅ ናት ማለት ነው። እሷም ደግሞ እዚህ ጋር ሰላማዊ ሆና እዛ ደግሞ አስቸጋሪ ሆና በጣም ምድራዊ እንካኝ የሚል ካራክተር ይዛ ስትተውን ነበረ። ነገር ግን እዚህ ደግሞ በጣም ሰላማዊ እንዲሁም ደግሞ ጥሩ ሰው ሆና አሹ ይክዶ ነው ብላ ለልየ ዘንድ መታ ስትጠይቅ ምንም መፍትሄ ባለማግኘቷ ለሌሎችም ንገራቸውና መፍትሄ እንዲኖረው ወይም ደግሞ ማግኘት አለብን ብላ ለመናገር ተነስታ ትሄዳለች። ፍቅር ደግሞ እንዴት ተለመደው አደይን ለማስቸገር ተነስታ ክላሷ ትገባና
ሻንጣዋን ትበረብራለች። እንግዲህ አሻንጉሊት ዱብ ወይም ደግሞ አሻንጉሊት ነገር እንግዲህ ዴቭ ነው የሰጣት ብለን እናስባለን። እሱን እየነካካች እሷም ደግሞ አደይ ትደርስባታለች። አንቺ ምን አባሽ ነሽ ነው ደግሞ ሻንጣን የምትነካኪው ብላ ትደርስባትና እንዴ ዛሬም እንደዚህ አንገትሽን ቃና አድርገሽ ትናገሪ ነው እንዴ ስላታለች። እና እንዴት ማልናገርሽ አታፍሪም? በምንድን ነው ማፍረው? ለምንድን ነው እሱ ማፍረው? በስራሽ ነው። ስራሽ አያሳፍርሽም? እኔ ምንም ስራ የለብኝም ማፈርም ደግሞ አልችልም፣ ምክንያቱም ስራ ስለሌለብኝ ትልና ትነግራታለች ማለት ነው። አዎ ስራ የሌለበት ሰው ለምን ያፍራል? ለምን ይፈራል? በግልጽ ቀና ብሎ መሄድ ይችላል። ስራ ያለበት ሰው ያሳፍረዋል እንጂ። እሷም ደግሞ በስተኋላ እንደምትገኝ ራሷን ማወቅ ይኖርባታል ብለናስ ልትገይ ነበር እኮ ለምን አታፍሪም ትላታለች። ልብሽ እያወቀው ግጥጥ ብለሽ እኔን ለምን አታፍሪም የምትይኝ ራስሽ ታውቂዋለሽ። ያደረግሽውን ነገር እያወቅሽ እኔ ላይ ፊት ብለሽ አታፍሪም የምትይው ራስሽ ብታፍሪ ምን ነበረበት ትላታለች። ምንም የሚያሳፍረኝ እኔ ነገር የለም፣ ምንም ያደረግኩትም ነገር የለኝም፣ በኋላ ራስሽ ትወርጊበታለች ትላታለች። ከዛ በኋላ እኔ እና እሱን ለመለያየት ካደረግሽው ነገር የተነሳ ትልና እሷም ትቀጥላለች ማለት ነው። አደይ ስራ ስለሌለባት በግልጽም ትነግራታለች። ፍቅርም እንግዲህ ዛቻ በዛቻ ታረጋትና የሆነ ነገር ማድረግ አለብኝ፣ አንቺን ምንም ማድረግ እችላለሁኝ፣ ይልቅንስ ደግሞ ከዴቭ መራቅ ይኖርብሻል ብላ እጅጉን ዛቻ አሸክማት ትሄዳለች። የምታደርጊውን ነገር ሁሉ ማድረግ ትችያለሽ፣ ነገር ግን የምታደርጊውን ሁሉ እንደምደርስበት ጠንቅቀሽ ለማወቅ ብታስቢ ጥሩ ይመስለኛል ብላ እሷም ጥላት ትሄዳለች። እንግዲህ ጥሩ ሰው ደግሞ መዘዝ ወይም ደግሞ የሰው ጥላቻ ስለሚበዛበት ሩታ ደግሞ ትመጣና አንሹን ያሳገተችው አደይ ናት ትልና ለሮማን ትነግራታለች። አደይ እንደዚህ አታደርግም፣ አደይን አታውቂያትም ስትላት ምነው አሽቃበጥሽላት ትልና አደይ ናት ያደረገችውን ነገር ለእናቴ እንዳይናገርባት ያደረገችው ያሳገተችው እሷ ናት ብላ ትነግራታለች። ስለ አደይ ምንም ነገር መጥፎ ነገር አትበይኝ፣ እሷን አታውቂያትም፣ ከሷ የበለጠ ጥሩ ሰው አንድም ሰው የለም ከመካከላችን፣ እሷ በጣም አሪፍ እህት አደይ እንደዛ አታደርግም ትልና ጥላት ትሄዳለች ማለት ነው። በሌላ በኩል ደግሞ እንግዲህ ቅምጥል የኪንጉ የሚባለው ልጅ ፍቅር እንግዲህ አንፏቆ ሊገላት ስለሆነ ለምን አላገኘኸኝም? ለምን አልመጣህም? የታባ ክዴህ ነው እያለች ቁም ስቅሉን ታሳጠዋለች። ያው እንደ ዘመኑ ያው የዘመኑ ሴቶች በማለት ማለት ነው። ኤኒዌይስ እንግዲህ አንቺንም እንዳትጎዳሽ አንቺም ተጠንቀቂ ትልና ሩታ ታሽቃብጣለች። አንዲቱ ደግሞ ወስፌ እሷ ተጎናለች ማለት ነው። የፍቅር ቅጥረኛ ማለት ነው። ቅምጥልም እንግዲህ ስለ አደይና ስለ ቤዛ ሲነግሯት መንገድ ለመንገድ ይዛችሁ እየሄዳችሁ ሲጀመር እናንተ አሁን አገዝ ልትላላችሁ ወይም ደግሞ አስናገርን ወይም ደግሞ እሷ እኮ ተጠቀመችባችሁ እንጂ ሲጀመር የራሳችሁ ኑሮ አልኖረም። እናንተ ደግሞ እንኳን የሰው ኑሮ ለመኖር ለራሳችሁ ማትሆኑ ምን አይተልና ታፌዝባቸዋለች ማለት ነው። አይ ምንም አልሽ ምንም የኔ ገዛ ያስፈልጋታል። በአደይ የዋህነት በቤዛ እና በፍቅር ጠማምነት ነገሮችን ውስብስብ እንደሚያደርጉባት አውቃለሁ። ስለዚህ አስፈልጋታለሁ። በምንም በማንም ተፍ ተፍ ማለት አለብኝ። አደይን ለማስጣል ከዚህ መዘዝ እኔ ያስፈልጋታለሁ፣ እንዲሁም ሌሎች ጥሩ ሰዎች እያለ ይነግራታል ማለት ነው። አደይ ተጠምጥመውባታል። ዳይመንድም እንግዲህ እቺን ጨቅጣቃ ሚስቱን ተነስቶ ጥሏት ይሄዳል ማለት ነው። የዳይመንድ ጓደኛ ሚስት ማለት ነው። ጨቅጫቃ ሚስት ማለት ለካ እንደዚህ ነው እንዴ? እኔ ደግሞ አልገባኝም ነበር፣ ገና ዛሬ ማወቄ ነው። ኤኒዌይስ ፍቅር ትመጣና ዴቭ ቁጭ ብሎ ስታገኘው ዴቭ እንዴት ነህ? አንቺስ እንዴት ነሽ? ደህና ነሽ ብሎ ሲጠይቃት እኔ ደህና አይደለሁም፣ አደይ ከዚህ ቤት እስከወጣ ድረስ ደህና መሆን አልችልም ትለዋለች። ነገር ግን እሷ አንቺ እስካለች ድረስ ነው ወይስ እሷ እስከወጣች ድረስ ነው ደህና ማኮኘው? ሄድና ያፌዝባታል ማለት ነው። ምክንያቱም ጤነኛ እንዳልሆነች መናጤና ነቀርሳ እንደሆነች ስለሚያውቅ። ነገር ግን እንግዲህ አደይም ለመውጣት እየተዘጋጀችበት ባለበት ሰዓት እሷም የተዘጋጀችበት ባለችበት ሰዓት ዴቭ እባክህን
እሷ ተወጣች ደህና ኑሮ ይኖረናል፣ እኔ እናንተ አብረን እንሁን፣ አደይ የምትባለውን ልጅ ከዚህ ከቤት ማስወጣት አለብን፣ እኔ እናንተ አብረን ከሆን በጣም ጥሩ ነገር ይሆናል ትልና ታባብለዋለች ማለት ነው። ገራሚ ነው እኮ። እሷም ደግሞ ምን አለ አሁን ከኔ ጋር መጣላት ካልፈለግሽ ከፊቴ ዞር በይ ይላታል። ግድ ላፍቅርህ ብሎ ነገር አለ እንግዲህ። እንደዚህ የሚባል ነገር ዋጋ እንደሚያስከፍል ከዚህ በፊትም ጽናት ድራማ ላይ አይተናል። ነገር ግን እሷ ተወጣች፣ እኔ እናንተ ሰላማዊ እንሆናለን ብላ ስትነግረው ይልቅንስ ዞር በይልኝ ይላትና እሱም አሽቀንጥሯት ይጥላታል። በዛ መካከልም እንግዲህ አደይ የኔ ሚስት ናት፣ አንቺን አልፈልግሽም ደጋግሜ ነግሬሻለሁ ብሎ ያስደነግጣታል ማለት ነው። አልፈልግሽም ከማለት ወዲያ ምን ይጠበስ። በቅርብም ደግሞ አገባታለሁ፣ ስለዚህ አንቺ ራስሽን ለሌላ ሰው ብታዘጋጅ ይሻልሻል፣ እኔ ላንቺ ወይም ደግሞ አንቺ የኔ ልትሆኚ አትችም በፍጹም ብሎ ነገሩን ደምድሞ ይነግራታል። አደይ የኔና የኔ ብቻ ናት፣ እሷም እኔ የሷ ብቻ ነኝ ብሎ አስረግጦ ይነግራታል። ትሰማ ይሆን የሚለውን ነገር አብረን እናያለን። እሷ እንግዲህ ደጋግማ ለአደይ ቀለበት ያረክላት አንተ ነህ እንደሚወዳት አድርጋ በግድ ለማስናገር ስትል እንዲሁም በእኔና ባንተ መካከል ለምን ሌላ ሰው ታስገባለህ ትላለች። ሌላ ሰው ከማስገባትማ በአሻገር ቀለበት ማሰሩን አታውቅም ወይ? እንዴት በግድ ነህ ትላለች። የሚለውን ነገር አብረን እናያለን። ፍቅር ሙግጥ ብላለች እንደ ኪራና እንደ ቤቲ ማለት ነው። ገራሚ ነው። እንደምትወደኛ ቃለሁ አደይ በመካከላችን ስለገባች ነው ብላ ስትነግረው አደይ ሳትሆን አንቺ ነሽ በመካከላችን የገባሽው፣ እባክሽን ውጭልን እባክሽን እያለ ይገኛል ዴቭ ማለት ነው። ፍቅር ስለሆነ ስሟ ፍቅር ብሎ ሲጠራት የሷ ወይም ደግሞ ማለት የሱ መስሏት እንደሆነ አላውቅም። የፍቅር ነገር በጣም አሳሳቢ ነው። ሰውን ጎድቶ የሰዎችን ሰዎች የራስ ለማድረግ እንደዚህ መዘዝ መግባት ጥሩ ነው ብዬ አላስብም። እንግዲህ በመጨረሻም ጊዜ እባክሽን ከህይወታችን ውጪ እኔና እሷ አንድ ቀን ከዚህ እንሄዳለን ይላትና ካጠገቧ ተነስቶ ይሄዳል። ነገር ግን ከሆነ ሰዓት በኋላ ሩታና ሮማን ተከታትለው ሲሄዱ አረ ንግስት ሆይ እኔንም አስከትሉኝ እያለ ዳይመንድ እየቀለደ ይመጣል። ዳይመንድ ደግሞ አሹን አይተዋል ብሎ ሲጠይቁ እንዴት አባቱ ይሄድ ብላችሁ እንዴ እሱ እየፈለግነው ተከታትለን የምንመጣውን አትሉኝ መቼም እያለ እያፌዘ ነበረ። ሩታና ሮማን ሲደርሱ ለማናቸውም ታገኛችሁት፣ ሩታ ቀበጧ ደግሞ ታገኛችሁት ደውሉልኝ ትልና ትታቸው ትሄዳለች። እሺ እኔ ቆንጆ ይልና እሷም ደግሞ እንደ ቅናት ብቻ ይዛታል። ማናት ሮማን ማለት ነው። እንዴ ለምንድነው የምቀናው? መቀናቱ ነው ወይ ብሎ ጠይቋት ነበር። ነገር ግን ለምንድነው የምቀናው ስትለው አይ እኔ እናንተ እኮ እህትና ወንድሞችን ለምን ይቀናለሁ? ያው ገርሞኝ ነው እንጂ ብላ ትነግረዋለች። ለማናቸውም ዳይመንድ ደግሞ ወደ ገጠር ልሄድ ነው ብሎ ይነግራታል። ከዛም በኋላ አደይ እንደተለመደው የፈረደበት ደረጃ ተነስታ ተቀምጣለች። ከላይ ዴቭ ደግሞ ይመጣል ማለት ነው። እንግዲህ አብሮ ሲጫወቱ ቆይ ዴቭ ከላይ ይመጣና ምን ሆናሽ ነው ደግሞ ዝቅ ቁጫሽው ብቻሽን ይላታል አደይን ማለት ነው። አደይ ደግሞ እኔ እያሰብኩ ነው አንዱን ስለው አንዱ በጣም ደክሞኛል፣ በጣም ብዙ ነገር ደክሞኛል፣ አንዱን ስለው አንዱ እየተደራረበብኝ ነው። ምንድነው ይሄ ሁላ እኔ ላይ እንደዚህ የሚጮህብኝ? ምን ማድረግ አለብኝ እያለች ስታወራ ተረጋጊ አደይ፣ ከዚህ በፊትም ያሳለፍሽውን ነገር አልፈዋል አይደለ? ይሄንንም ማለፍ አይቃትሽም። ስለዚህ ማለፍ አይቃትሽም፣ አንቺ ጠንካራ ነሽ፣ አንቺ ጎበዝ ነሽ እያለ ባለበትና እሱም ደግሞ አይዞሽ እያለበት ባለበት ሰዓት ድንገት በር ይቆረቆራል። በር ሲቆረቆር ደግሞ እንግዲህ ሩታ ነበረች እና ተነስቶ ይከፍታል ማለት ነው። እሷ እዚህ ተቀምጣ ነው አንተ የምትከፍተው?
ብላ ተናግረዋለች። ከዛም በኋላ እሷም ደግሞ አዴ ላይ መጮኋን ትጀምራለች። አዴን አሹን ያረግሽው አንቺ ነፍሰ ገዳይ ነሽ፣ ይደሞ አሹን የታረግሽብን እያላይ ትነግራታለች። ደሞ አዴ ማነው አሹን ምን አረግሹ ነው የምትይኝ? ሲጀመር አሹ የት ይሄዳል? ወይ ዳይመንድ ዘንድ ነው ወይ ደግሞ ሮማን ዘንድ ነው እንጂ አንቺ እያለሽ ምን ሰላም አለ እያለች አሹን የጣልሽው አሹን የታረግሽው አንቺ ነሽ። ያው እንግዲህ ከዚህ በፊትም አገዝሽው ብላት የለ አግተሽዋል ብላታለች። ስለዚህ አንቺ እያለሽ ምንም ሰላም የለም እያለች ታሰቃያት ትጀምራለች። ዴቭ እዛው ቁጭ ብሎ ምንም ማለት አልቻለም። ስለዚህ ስለኔ አያገባሽም እሷን ታያት ብሎ ሲነግራት እሺ ችግር የለውም ትልና ትሄዳለች። ሲጀመር እሷ አትሆንህም። እሷ ሲጀመር ራሷ ሩታ የፍቅር ቅጥረኛ ናት እንጂ ምንም የምታስበው ለየትኛውም ሰው ማዘን አትችልም። አሹንም ቢሆን እሷ ስለምትወደው እንጂ አዴይ የታረግሽው የእሷ ንዴት ማብረጃ ለማድረግ እንጂ አዴይ አሹን ምንም አርጋው ሳይሆን ሩታ የፍቅር ቅጥረኛና አመላላሽ ስለሆነች እንጂ ለሌላ አይደለም እንደዚህ የምትጮኸው። አዴይ ጥናቱን ይስጣት። እንግዲህ እንደሚታወቀው ደግሞ አሁንም ደግሞ ቤዛና ሴትየቱ የቤቱ ባለቤት ማለትም ደግሞ የፍቅር እናት ቤዛን ይዛ ስትመጣ አዴይና ዴቭን ቁጭ ብሎ ታገኛቸዋለች። እባክሽ እሱም ደግሞ እሺ በይኝና ነገሮች እናስተካከል እያለ ባለበት ሰዓት ድንገት ይመጣሉ። አዴይ ትላታለች። ቤዛም ደግሞ እንዲህ ምንድን የተፈጠረውን እንኳን ራሱ ማወቅ የማትችል ልጅ ትመጣና በጥፊ ትመታታለች ትልቂቱ ሴትዮ። ነገር ግን አረተው አዴይ ምን አደረገች? አንገቷን ደፍታ ስለሰራች ነው እንደዚህ የምትሆኑባት ብሎ እሱም በንዴት ሊናገር የነበረውን ረፍቶ በቃ ችግር የለውም ትልና ተነስታ ትሄዳለች ወደ ግቢ። ምክንያቱም በቃ ከዚህ በኋላ ለመሄድ ስላሰበች ጥላት ትሄዳለች ማለት ነው። ሴትየቱም ደግሞ ዴቭን ወደ ኋላ ታስቀርና አንተም ከዚች ከልጅ ጋር ያለህን ግንኙነት ማቆም አለብህ ብላ ትነግረዋለች። እሱም ደግሞ ስለሚቀኑባት ትዕግስቷን፣ ስራዋን፣ ሁኔታዋን ስለሚቀኑባት ያደረጉት ሴራ ይሄን ሁሉ ነገር አድርገው በእርግጠኝነት ግን አንድ ነገር ልንገርሽ ቤዛና ፍቅር ያደረጉት ሴራ እንጂ አዴይ እዚህ ቦታ አንድም ነገር የለም ብሎ ይነግራታል። እሷም ደግሞ አስቀመጥኩባት ስላላገኘኋት እኔም ያንተን ያህል ካንተ በላይ አምኛት ነበረ። ስለዚህ ምን ማለት ነው ብሎ ሲጠይቃት እዚህ ቤት ማየት አልፈልግም ትለዋለች። ስለዚህ እኔም አልኖርም ብሎ ይነግራታል። በሌላ በኩል ደግሞ ሌሊና ቤኪ የሚባለው ሰውዬ ፍቅር እየተጫወቱ ይመስላል። እሷም ስለ ቤተሰቦች ንገረኝ፣ እሱም ደግሞ ስለ ቤተሰቦቿ እንድትነግረው ይፈልጋል። ጥሩ ልጅ ይመስላሉ። ለሊ በጣም የምታምርና ምርጥ ሰው ነች። እጅግ በጣም አስተዋይም ነች። እንግዲህ እሱ ይርዳቸው እንላለን ማለት ነው። እንዲሁም ደግሞ እንግዲህ ፍቅር ሶፋው ላይ ተጋድማ ትገኛለች። እስኪ ምንድን ነው የምትለው የሚለውን አብረና ያለን መልካም ቆይታ። ፍቅር ምንም እንደማያውቅ ሰው ምንም እንዳላዘዘ ሰው ማለት ነው። ቤዛ ስትመጣ ማንቁርቷን ትይዛታለች። ፀጉራቸውን እያያዙና ሴትየቱ ደግሞ እንትን ትላለች፣ ታላቀቃቸዋለች ወይም ትቆጣቸዋለች ማለት ነው። ቤዛ እዚህ ቤት መምጣት የለባትም ብላ አዛዥ መሆን ትፈልጋለች። ፍቅር እንግዲህ አዴይ ደግሞ እቃዋን ሰብስባ ለመሄድ ስታስብ ማን ነው ዴቭም ደግሞ ማለት ምጮኛዋ የሚወዳት ልጅ ማለት ነው። እሱም አብሬሽ እሄዳለሁ ብሎ ሻንጣውን ሲያዘጋጅ አንተ እዚሁ ቆይ፣ ለኔ ብለህ ሳይሆን በራስህ ፍቃድ ራስህን አትወሮ ትለዋለች። ነገር ግን እሱም ብዬሽ ሲል እባክህን ሌላ ነገር ይፈጠራል፣ ሌላ መዘዝ ማምጣት የለብንም፣ እኔ ለልዬ ዘንድ እቀመጣለሁ ብላ ትነግረዋለች። አሻንጉሊት የጠፋች ትልና አሻንጉሊቷን ፈልጋ ትይዛለች። ፍቅር ደግሞ ስለ አሻንጉሊት ታወራለች። አሻንጉሊት ሲጀመር እሷ ስለሌላት ዝም ብላ ክስት የላከችልኝ ነው እንጂ ያለችው የእሷ አይደለም። አሻንጉሊቱ ዴቭ ነው የገዛላት ከዚህ በፊት። ነገር ግን ስጫት አሻንጉሊቱን የኔ ነው ስትል ነበር ብላ እናትየቱ ስታዛት
አሻንጉሊቱ የራሴ ነው ለማንም አልሰጥም ትልና ጥላቸው ትወጣለች። አደይ በዛው አጋጣሚ በሞኝነቷ በየዋህነቷ ያለው መካከል ጀግነትና ድፍረት አላት። በጣም ነው የምትመቸኝ። ዴቭም ተከትሏል። ሊሄድ ሲል ወደ አባክ ልትሄድ ነው ትለዋለች። እሱም ደግሞ አደይን ተከትያት ልሄድ ነው ይልና ተከትሎ ይሄዳል። እንግዲህ በመጨረሻም እሱም አደይን ወደ ለለየ ቤት ይሸኝና ይመለሳል ማለት ነው። እንግዲህ ችግር የለውም ለለየ ቤት ከሆንሽ ለእኔ ሲጀመር በጣም አሪፍ ነው ይመቸኛል፣ ሁል ጊዜ እየመጣሁ የለየን ቤት ማንኳኳት ነው ትለዋል ይላታል። ኦኬ ችግር የለውም ብላ እሷም ትቀበላለች ማለት ነው። ነገር ግን እሷም ከባለፈው ህይወቷ በመማር ማለት ነው ቤዚንና ፍቅርን ተጠንቀቃቸው ብላ አስጠንቅቀው ትሄዳለች ማለት ነው። እንግዲህ ለልዬ ያው ብቻዋን ነበረች። ነገር ግን ዛሬ ጓደኛ ታገኛለች ብለን ተስፋ እናደርጋለን። በሌላ በኩል ደግሞ መጨረሻ ላይ ሮማንና ዳይመንድ አሹን እየፈለጉ ባሉበት ሰዓት አሹም ደግሞ በውሃ አካባቢ ዳር ወርቆ አግኝተውታል። እንግዲህ አሹ ሞቷል ደህና ነው ወይስ ምን ሆነ የሚለውን ነገር ሮማንና ዳይመንድ ምን ተፈጠረ የሚለውን ነገር ይነግሩናል። በሚቀጥለው ቪዲዮ ይዘን እንመጣለን ማለት ነው። አብራችሁን ፈታ እያላችሁ ዘና እያላችሁ ተከታተሉን ማለት ነው። ቪዲዮአችንን ላይክ እና ሼር ሰብስክራይብ በማድረግ የዜግነትና የትነት የወንድምነት ሀገራዊ ግዴታቸውን ተወጡ። እንዲሁም ደግሞ እናንተን እኔ የዜግነት ግዴታዬን እናንተ ላይ በመልካምነት በመወጣት አብረን ወደፊት እንሄዳለን ማለት ነው። መልካም ሁኑልኝ። በሚቀጥለው እስከምንገናኝ ድረስ ማለት ነው።